ልብበሉ ወለድ ደረጃው 73 ደረጃ ይከፋፈላል ሱፉ ከ73ቱ ደረጃ ትንሿ የምትባለው የወለድ ክፍል ትንሿ ወንጀል የምትባለው ከወለድ ክፍል ከእናት ጋር ኒካህ እንደማሰር ነው አዋጅ ጆሮ ያለህ ስማ ልብ ያለህ ልብ በል ኢንማ እነሱ እኮ አይደሉም ኢንማ እነሱ ማንነታቸው ሁሙል ሙፍሲዱን ናቸው እነሱ አጥፊዎች አለ አላህ ወለድ حرام ነው በኪታባችን ብለን ያልናቸው ጊዜ አብሽሩ እናንተ ስለማታውቁ ነው ከዚህ ቀደም እኮ እኛ ይሁዶች አላህን እኮ ሸውደነዋል አሻወከላ የከብቶቻቸውን ጭራ ሲከተሉ يعني እርሻው ሲገቡ ዲንን ሲዘነጉ ثم قال وتركوا الجهاد في سبيل الله والله መንገድ ላይ መታገልን ሲተው በዓለማዊ ጉዳይ ሲጣመዱና ሲዘፈቁ بسم الله الرحمن الرحيم الحمد لله رب العالمين صلى الله وسلم وبارك على رسوله الأمين وعلى آله وصحابته أجمعين أما بعد أيها الأحبة كتاب الكبائر للإمام الذهبي رحمة الله عليه كتاب درساتنا زاري أسرى أمستنياون درسنا يمنايو الكبيرة الثانية عشرة أسراه للتنيايتو كبيرة لي زاري نقاديوتسن من ملكت አቅሙን አላህ የሰጣቸውን ባለሀብቶችን የሚመለከት ብዙሃኖች ሙስሊሞች حرامነቱን ይሄ ከቢራ መሆኑን አይደለም እንደው ኖርማል حرامነቱን እንኳን እየዘነጋ ነው ስላለው ብዙ ዘዴ የተዘየደ ከአላህ ጋር ያጣላና ረህመቱን ያራቀብን በላውን ያወረደብን ስላለ ነጥብ ነው የምናየው وهي الربا سلا ولدنا منا ولدنا اسملكتو نبي صلى الله عليه وسلم نغاريوت እንደው በተቻለ መጠን ግዴላችሁ ማወቅ ይጠቅማልና ይሄን ርዕስ ደግ አርጋችሁ ስሙት ከኔም ሆነ ከሌላ አንብቡት አድምጡት ይጠቅማልና የወለድን አጸያፊነት ሸሪዓ እንዴት አድርጎ እንደገለጸው ልብበሉ ወለድ ደረጃው 73 ደረጃ ይከፋፈላል ሶፉ ከ73ቱ ደረጃ ትንሿ የምትባለው የወለድ ክፍል ትንሿ ወንጀል የምትባለው ከወለድ ክፍል ከእናት ጋር ኒካህ እንደማሰር ነው ከእናት ጋር ግብረ ስጋ ግንኙነት እንደማድረግ ነው በቃ ሰቅጣጭ በሆነ አማርኛ ነው ገለጸ ለምን በዚህ መልኩ ተገለጸ ወለድ ሀገር አውዳሚ ነው ወለድ የምስኪኖች ጠንቅ ነው ወለድ ሰዎች እንዳይበለጽጉ ሀገር እንዳታድግ የሚያደርግ ነቀርሳ ነው ወለድ የተወሰኑ ሰዎችን አካብቶ ማአት ደሃዎችን የሚያበዛ እርኩስ ስርዓት ስለዚህ በጃሂልያው ዘመን ጀምሮ አራጣ የሚባለው ነገር ነበር ነብዩ ሰለላሁ ዐለይሂ ወሰለም እንደመጡ ወለድን حرام አድርገው አወጁ የጀመሩትም ከቤተሰባቸው ከአጎታቸው ነው የጀመሩት ሰዎች ከቤታቸው መጀመሪያቸውን በማየት የገባውም ያልገባውም ሁሉም ሊከተል ዘንዳ ወለድን ውድቅ ሲያደርጉ ካጎታቸው ነው የጀመሩ فلذلك ወለድ ውስጥ የሚኖር ሰው ከአላህና ከነብዩ ጋር ጦርነት የገጠመ ነው የኔ አባባል አይደለም የዑለማዎችም አባባል አይደለም የቁርአን አባባል ነው فأذنوا بحرب من الله ورسوله
ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ሆይ فذروا ما بقي من الربا ከሪባ ከወለድ የተረፈውን ካሁን በኋላ የበላችሁትን ተውና ካሁን ከዚህ ቀደም ያለፈው ይቅርና ካሁን በኋላ ስለሚነግራችሁ ተበቀብላችሁ እንቢ አቁሙ ወይለም ተፈعሉ እንቢ ብላችሁ በዛው ይቀጥላችሁ እንደሆነ ደግሞ የገረራችሁና የሸሪዓን ሥርዓት አልቀበልም ብላችሁ ለሀገር ውድመት ለማህበረሰብ ውድቀት ለድህነት ሰበብ እንሆናለን ካላችሁ فأذنوا بحرب من الله ورسوله ከኔና ከመልእክተኛዬ ጋር ጦርነት እንግጠም የሚያሸንፈውን እናያለን አለ አላሁ ጀለ ወዐዝ ለዚህም ሲባል የትኛውም ወለድ የሚበላ ሰው የትኛውም ወለድ የሚበላ ሰው ከሁለት አንዱ አያጣው ወይ በሐያት ያለ መልቲ ሚሊዮነር የነበረው ሰውዬ ወድሞ ቤቱ ጨረታ ወጥቶ ንብረቱ ለጨረታ ወጥቶ ተዋርዶ አያገሌ ተብሎ የሚፈራና የሚከበር የሚታፈር የነበረው ሰውዬ ተዋርዶ ሚዲያ ላይ ወጥቶ ከዚያም ደህነት ቤቱ ገብቶ ጉሊት ቸርቻሪ ሆኖ ታየዋለ ሱነቱላህ ይህ የአላህ አሰራር فأذنوا بحرب من الله ورسوله ከኔና ከመልእክተኛው ጋር ጦርነት እንግጠምና የሚያሸንፈውን እናያለን ብሎ ስለፎከረ አላሁ ጀለ ወዐዝ ወዒዱሁ የአላሁ ጀለ ወዐዝ ፉከራው ደሞም ሸዲድ ነው ተግባራዊም ያደርገው አላህ ፉከራ አይተው ወይንም ሁለተኛው አላሁ ጀለ ወዐዝ ዓቂባውን አበላሽቶ ይገለዋል ዓቂባው ተበላሽቶ መጨረሻው ተበላሽቶ ይሞታል እነዚህ ሁለቱ አያጡትም ወለድን የሚበላሰው فلذلك اخواني የዘመናችን ወለድ የወትሮ ወለድ ግልጥ ያለ ነበር የዘመናችን ወለድ ግን እጅግ ረቂቅ የሆነና ከአላህ Subhanahu Wa Ta'ala ጋር ከሱ ጋር ሙኻደዓ يخادعون الله አላህን ለመሸወድ ይሞክራሉ አላህ ጋር ሽወዳ ለመጫወት ይሞክራሉ وهو خادعهم الله ጋር ያታለላቸው እኮ ነው እሱ የሸወዳቸው እኮ ነው ሰምቶ እንዳልሰማ አይቶ እንዳላየ ዝም ብሎ ያሰባቸው እኮ ነው አስብቶ ሊያርዳቸው ፈልጉ الله سبحانه وتعالى يخادعون الله وهو خادعهم وإذا قيل لهم لا تفسدوا في الأرض قالوا إنما نحن مصلحون ألا إنهم هم المفسدون على الله جل وعلا تو مدر لا يتفاتا تامتو يا الله انقطع توردو بلا يورد رحمة النسا يا الله نزنة التاساتون تو تبلو سمكروا وإذا قيل لهم لا تفسدوا في الأرض مدر لا يتفاتنا تصفافوا تنصرفوا سيبالو قالوا بلوالو إنما نحن مصلحون إرنيا አሳማሪዎች ነን እኛ ባልነበርን እቺ ምድርን ምን ባዋጣት አሳማሪዎች እኮ ነን ብለው አሉ አላ አዋጅ ጆሮ ያለህ ስማ ልብ ያለህ ልብ በል ኢንማ እነሱ እኮ አይደሉም ኢንማ እነሱ ማንነታቸው ሁሙል ሙፍሲዱን ናቸው እነሱ አጥፊዎች አለ አላሁ ጀለ ወዐላ فلذلك اخواني ዛሬ የወለዱ ሥርዓት እጅግ ረቂቅ ሆኖ ከአላህ ጋር ተሐዩል ከአላህ ጋር ዘዴ ዝየዳ ልክ እንደ አስሐበ ሰብት የሆነበት ዘመን ላይ ነው ያለነውና አቅሙን አላህ የሰጠን ሰዎች በንግዱ ዓለም ላይ ያለን ሰዎች ደሃ አይደለም ወለድ የሚበላው የሚቀምሰውን የሚለሰውን የሚለብሰውን የሚኖርበትን ቤት አጥቶ ሸራ ወጥሮ የሚኖረው አይደለም ከአላህ ጋር ጦርነት የገጠመው እንግዳውሳ ሚሊዮኖች ያሉት አልበቃ ብሎት ከአላህ ጋር ጦርነት የገጠመው እሱ ነው اذن فاسمعوا وعيوا ልብ ብላችሁ ስሙ ተረዱም ጭምር ከዚህ እኩይ ተግባር ከዚህ የዘመናችን ነቀርሳ ለመውጣት ዘንዳ ዕውቀት ያስፈልጋል ያለ ማወቅ ያስበላል
اسمعوا قال سبحانه يا أيها الذين آمنوا أسمعتم كيف ينادينا ربنا سبحانه وتعالى يا أيها الذين آمنوا إن أنت أمناتوا سووا شوي الذين يصلون ويصومون ويقومون الليل ويجاهدون في سبيل الله ويحجون الحج ويعتمرون إلى بيت الله عز وجل بقصد العبادة النزيهن الله يا أيها الذين آمنوا يمصوموا مسجدوا حج متادروا صدقة متوطوا زكاة مسطوا ملكام مسروه الله يا أيها الذين آمنوا قلنا لبيك يا ربنا وسعديك أبيت يا ربنا فأمرنا نطيعك إذن الشيء لهلن على نادل إن أنت يا مناتشو سووا شوي بما أرق سماعشن سيتاران قال يا أيها الذين آمنوا لا تأكلوا الربا والذين داتبلوا الربا هي الزيادة على رأس المال بر لي بر جمرا نبرت لي نبرت جمرا ربا وينم جمرا مالت السن لا تأكلوا الربا والذين داتبلوا أرات داتبلوا إيه ملكوتاوي مصحفوች በሙሉ ወለድን حرام አድርገውታል على መታደል ሆኖ መጽሐፎች ተሰርዘው ተደልዘው ተጨምሮባቸው ተቀንሶባቸው ነው እንጂ ዓለማዊ መጽሐፎች በሙሉ አራጣን حرام አድርገውታል ክልክል አድርገው ለምን ሀገራው ዳሚ ነው ምስኪንን ጎጅ ነው የአላህን ቁጣ የአምላክን ቁጣ የሚያወርድ ነገር ነው ተውራት ወንጌል ዘቡር الفرقان صحف إبراهيم وموسى هلهم ولدن وينما أراتان حرام كل أدرقوتان لا تأكلوا الربا ولدن انداتبلو ضعافا أباستاتشو مضاعفة أمراتشو بس تابقو انداتبلو مسكينوچنا أتقلو كچالاتشو أبدرو والله يحب المحسنين ما بدر ملكامنتنا أبدرو كالا بدراتشو دمو صدقة سطو زكاة سطو زنبله نبرتكن ينقل كنو على بدر مالت مبتنو زكاة سط زكاة صدقة سط كزيوش ما بدر قديتا إلا بهم إحسان ملكا منت قالوا نبستقل يلم سابدر بولدنو ما بدرو بله كجيتا قارت أورنت أتقتم لا تأكلوا الربا أضعافا مضاعفا دربرب نبربر عدرقاتشو ولدن داتبلوا واتقوا الله أن ينفروا التقوى أن تجعل بينك وبين عذاب الله وقاية تقوى بلو مالت بانتنا با الله قطعت مكاكل لي قردوش مانور مالتنا تقوى مالت التقوى كما قال علي رضي الله عنه وأرضاه العمل بالتنزيل والرضا بالقليل الرضا بالقليل اسمع هي التقوى الرضا بالقليل بالله مبقاقات باله هابتو نقاديو مليونيرو زاري ولد የሚያግበሰብስበት ምክንያት جهنم አለ ከአላህ ጋር ጦርነት መግጠም ነው ከነብዩ ጋር ጦርነት መግጠም ነው ከናት ጋር ግብረ ስጋ ግንኙነት እንደማድረግ ነው እየተባለ ሰምቶ እንዳልሰማ አይቶ እንዳላየ ولد የሚበላው የኛው ሙስሊም ሰጋጁ ጾሚው ሐጅ አድራጊው በወለድ ብር ሐጅ የሚያረግ በወለድ ብር ዘካ የሚሰጥ በወለድ ብር ሰደቃ የሚያወጣ በወለድ ብር ምስኪና በላሁኝ ብሎ የሚኩራራና የሚንጠዋረር ሁላ የትሄዶ ነው እተቁላህ ብሎ ማለት الرضا بالقليل ነው በሰጠህ መብቃቃት ነው ባለህ መብቃቃት ነው ወለድ ስለበላ በቀር 9 እንጀራ ይበላ ያችኑ ነው የሚበላ ወለድ ስለበላ ከድሜው አይጨመርብለት ያው ነው ህይወቱ ለማን ነው የሚያካብተው ያልክ እንደሆነ المسكين المحروم مسكين እሱ በተበደለ مسكين ለወራሽ ያካበተ ለምስኪን እንኳን ሳይሰጥ ችጋራም ሆኖ ስስታም ሆኖ በዛ ላይ ወለድ ጨምሮበት جهنم ይቀቅለዋል ወራሽ ደግሞ በብሩ ይንደላቀቅበታል ይንፈላሰስበታል إن من الناس من يعيش مسكينا
ليموت غنيا هابتام هونو ليموت دهنتون يزو ينورال አልጠግብሎ ተስገብግቦ ወለድ ያግበሰበሰ ይኖራል ከዚያም አካብቶ ሲያበቃ ለወራሽ ጥሎት ይሄዳል ያ ሱብሃንአላህ ثم قال لعلكم تفلحون መዳን የፈለጋችሁ ከፈራችሁት መዳን የፈለጋችሁ እንደሆነ ፈተቁላህ አላህን ፍሩ صدقوني ወለድ የሚበሉ ጓደኞች አሏችሁ ወለድ የሚበሉ ቤተሰቦች አሏችሁ والله وتالله طمعانينا የሚባል ነገር እነሱ ጋር ድርሻት ስቃይ ነው ህይወታቸው ጭንቀት ነው ህይወታቸው የሚታያቸው ደህነት ብቻ የሚታያቸው ውድቀት ብቻ የሚታያቸው ስጋት ብቻ ለምን ያልክ እንደሆነ لانهم كفروا بكتاب الله عز وجل وبحديث النبي صلى الله عليه وسلم ومن أعرض عن ذكري فإن له معيشة ضنكا ونحشره يوم القيامة أعمى قال ربي لما حشرتني أعمى وقد كنت بصيرا قال كذلك أتتك آياتنا فنسيتها وكذلك اليوم تنسى كقرآن يزنقا استمرون لقبل بلو ياله قلت ياله حرام ውስጥ የተዘፈቀ ህይወቱ معيشه ضنكا ነው የምትሆነው አለ የጭንቀት የጥበት ህይወት ነው የምናኖረው አለ አላሁ ጀለ ወዐዝ ይህ በዱንያ ነው የቂያማ ለታ ደግሞ ስንቀሰቅሰው እውር አድርገን ነው አለ لما حشرتني اعمى ለምን እውር አድርገህ ቀሰቀስከኝ እንደነንተና አይነበረኝ ብሎ ሲከራከር አላህ ጋር ብለን እንለዋለን كذلك أتتك آياتنا فنسيتها እንዲህ እኮ ነው የኛ ተአምር የኛ አስተምሮ የኛ አናቅቶች መተው የቁርአን አስተምሮ መጥቶ ሲነገርህ አልሰማ አልቀበል ብለህም ቢብለህ ጀርባ አላቀበልክም አረሳኸውም አልዘነጋኸውም ገና እውር ተደርገህ መቀስቀስህ ገረመህ እንዴ ጀሃነም ውስጥ አስገብተን እንረሳሃለን ብሎ ይለዋል አላህ ሱረቱ ጣሃ ሁላችንም እንቀራት ሱራ نعود لعلكم تفلحون وقال تعالى الذين يأكلون الربا سيمكروا سيذكروا على القبل بلو امبي بلو والذي يميبلوا سوج وتيتاچون لنغراچو على الذين يأكلون الربا لا يقومون إلا كما يقوم الذي يتخبطه الشيطان من المس يقياما لتا سيكسكسوا አቀሳቀሳቸውን ልንገራችሁ አለ ዱንያ ላይ ከኔ ጋር ጦርነት ስለገጠሙ ወድመው ተንከታክተው ይሞታሉ አቂባቸው ጠፍቶ ይሞታሉ ተዋርደው ዘቅጠው የቂያማ ለታ ደግሞ ሲቀሰቀሱ መለያቸውን ልንገራችሁ አለ አላሁ ጀለ የነሱ መለያ ነው መታወቂያቸው ከአላህ ጋር ጦርነት ከነብዩ ጋር ጦርነት ገጥመው ስለነበሩ የቂያማ ለታ አለል መልአ ህዝብ ሁላ እንዲያቸው ከአደም ጀምሮ ኢላ የውሚል ቂያማ ያለ ህዝብ ሁላ እንዲያቸው ሀገራቸው ላይ የሚያቃቸው ብቻ አውቋቸው ውርደት አይበቃቸው እንግዲያውሳ እዛ የተሰበሰበው خلق በሙሉ ሊያያቸው ዘንዳ ልዩ ምልክት አድርጌላቸዋለሁ አላህ Subhanahu Wa Ta'ala የቂያማ ላታ ሲከሰከሱ ምልክታቸውን ይሁን لا يقومون መቆም አይችሉም የቂያማ ላታ ከአርض المحشر ላይ ሲከሰከሱ إلا كما يقوم الذي يتخبطه الشيطان من المس شيطان يلكفው ሰው እንደሚቆም ነው አቋቋማቸው አለ ምን ማለት አዙሪት እንደሚጥለው ሰው ነው ሐላቸው አለ ሸይጣን ያዘው ሰው ሲቀራበት ቁም ስትለው ይቆማል ከዚያም ተመልሶ ሸይጣኑ ይደፋዋል ይወድቃል መራመድ አይችልም ከዚች እዛች ይሄድና ይወድቃል ዞሮ እንደገና እንደፋደፋል አሁንም ይነሳል የቂያማ ለታ ከቀብራቸው ተቀስቅሰው ወደ አርض المعشر ወደ መሰብሰቢያው ቦታ ሲሄዱ በቀጥታ እንደሌሎቹ ተጉዘው አይችሉም ማለት አላህ Subhanahu Wa Ta'ala ወለድ በሊታዎች ተብሎ እዛ የተሰበሰበው ሁላ እንዲያቃቸውና ከነውርደታቸው ወደዛ እንዲሄዱ ሲወድቁ ሲነሱ ሲንደፋደፉ ወደ ሜዳው እንዲመጡ እናረጋቸዋለን አላህ Subhanahu Wa Ta'ala أي لا يقومون من قبورهم يوم القيامة إلا كما يقوم الذي قد مسه الشيطان وسرعه شيطان يزو السابقة
እንደሚያንደፋድፈውና እንደሚጥለው ሰው የሆኑ ነው የሚቀሰቀሱት አለ ምክንያቱ ذلك أي سبب الذي أصابهم በዚህ የተለከፉበትና እየወደቁ በስነ ስርዓቱ እንኳን መሆን የማይችሉበት ምክንያቱ ምንድነው ያላችሁ እንደሆነ አላህ بأنهم قالوا ምክንያቱም እነሱ ብለው ስለነበር ነው قالوا إنما البيع أي ولا إنما البيع نقد بلو مالتكو مثل الربا يا እንደወለደ አይደል እንዴ ብለዋል هذا كفر بالله وكفر بكتاب الله عز وجل واستهزاء به على مقبل على مسرات عندنا ከቁርአን ጋር ደሞ ግብ መፍጠር ከቁርአን አስተምሮ ጋር ግብ መፍጠር ኖ ይሄ ልክ አይደለም ማገላለጹ ልክ አይደለም ከሎጂክ ጋር አይሄድም ከእውነቱ ጋር አይሄድም ከሳይንሱ ጋር አይሄድም ብሎ ማለት ኩፍር ነው ያ ጀማዓ ቁርአን ላይ ያ ጀማዓ እንኳን አስተምሮ ላይ ቀርቶ አንዲትን ሐርፍ አንዲትን ቃል አይደለም ፊደል እንኳን ውድቅ ማድረግ ኩፍር ነው ፊደል እንኳን እነሱ ግን ሁክም ነው ውድቅ ያደረጉት قالوا انما البيع مثل الربا ለምንድነው ወለደ የምንከለከለው ስንሸጥ አትርፈን አይደል የምንሸጠው አሉ ስንሸጥ አትርፈን አይደል የምንሸጠው ስለዚህ ስናበደርም አትርፈን አበደርን መልፈርቁ بين هذا وذاك واضح የመቶ ብር ዕቃ ገዝተን ስናበቃ 150 140 110 120 እንሸጣለን አተረፈን ማለት ነው ሶ 10 ብር አበድረን 20 ብር ብንቀበል ኦር 15 ብር ብንቀበል የቱ ጋር ነው ስተቱ ከሎጂክ ጋር እኮ አይሄድም ወይስ ለቱ ጠፍቶት ነው انما البيع مثل الربا ንግድ በራሱ እኮ እንደወለድ ነው ለምንድን ነው ታዲያ حرام የሚሆነው روي عن عبد الرحمن بن عبد الله بن مسعود رضي الله عنه عن أبيه أغنياتشوت إذا ظهر الزنا زنا قلت سيهون يا جماعة زموت ما درك سايهون زموتن بقلت مدرك تجمر شوف زموت براسو أدقينيان بالفاس ألفنا يا الله هم قطعي ميورد نقر إذا ظهر الزنا زموت بقهاد مدرك سيجمر نورنتو سيطفا والربا ولدم نورنتو سيطفانا ሁሉም ሚገባበትና ሚተገብረው ሲሆን في القريه አንዲት መንደር ወይንም አንድ ሀገር ላይ اذن الله الله ይፈቅዳል بهلاكها መላእክቶችን እችምልር አጥፏት ብሎ ይፈቅድላቸዋል መላእክቶች እናጥፋት ብለው ሲሉ አሉ حديث حسن وعن ابن عمر مرفوعا إذا ظن الناس بالدينار سوج بدينار براسو مقبايت كجمرو يعني برشطو بر مغزاتن كجمرو والدرهم بسو براسو بدينار وين بدرهم مغزازاتنا مشاشات كجمرو بمعنى 100 بر شطو 200 بر مقبل 100 بر شطو 120 بر 110 بر 105 بر 101 بر በዚህ መልኩ መጋጋዛት መሻሻት ከጀመሩ ወተባየዑ ቢልዒና የዒናንም ግብይት የጀመሩ ጊዜ አሉ ዒና ዛሬ ላይ ያለ ግብይት መልዒና ዒና ማለት ፍቂህ ቀራችሁ ሰዎች ይሄ በራሱ ኪታቡ ሪባ ላይ ወይንም ባቡ ሪባ ላይ ባቡ البيع بالعنا ዒና የራሱ የሆነ ባብ አለው عينا مالت من مالت شوفوا رقيق نو متى أنا من علىكي متو برا بدرنجنا تناجي وديا متو حياة رجي ملس الله الله والكي وينم متو شبرا بدرنجنا يزاري هولتور 110 ሺህ ብር አበድራ መልሽ አርጌ መልስልሃለሁ አልከኝ የለም ይሄማ ወለድ ነው አልኩ አይ ስለቸገረኝ ነው ስለዚህ ወለድም ቢሆን አበድረኝ አልከኝ አይሄማ ወለድ ነው ታዲያ ምን ይሻለኛል ለምን በሌላ መልኩ እኮ መበዳደር እንችላለን ምን ዒና ተሐዩል
ከአላህ ጋር በዘዴ መጫወት አላህን በዘዴ ለመሸወድ መሞከር ምንድነው እሱ አንተ አታውቀው ምን ብያልኩ ይሄንን ዕቃ 120 ብር ሸጬልሃለሁ ወይንም 120 ሺህ ብር ሸጬልሃለሁ አልኩ اسمعوا جيدا የዘመናችን ሪባን 120 ብር ሸጬልሃለሁ አልኩ 120 ሺህ ብር እኔ እኮ 100 ሺህ ብር ቸግሮኝ ነው የመጣሁት ከየት አምጥቼ ልገዛህ ነው ሸጬልሃለሁ ብለህ የምትለኝ አልከኝ ከዛ ምን ብያልኩ ተስማምቻለሁ በግብይቱ በላንተ ዝም በልና አልኩ قلت قبلت አይ ተስማምቻለሁ አልክ ከዚያም ይሄንኑ ዕቃ መልሰህ ደሞ ለኔ 100 ሺህ ብር ሽጥልኝ እንተበህ 100 ሺህ ብር ሽጥልኝ ከዛ 100 ሺህ ብር ቆጥሬ ሰጣሃለሁ እምትመልስልኝ ስንት ይሆናል መጀመሪያ ገዝቻለሁ ይባልክ ያልከውን ዋጋ ተመልስልኛል ስንት 120 ሺህ ብር اذا تبايعتم بالعينه ብሎ ነብዩ አስጠንቅቀዋል ሰለላሁ ዐለይሂ ወሰለም የዛሬ 1400 ምናምን አመት ቀደም ብሎ አስጠንቅቀዋል ዛሬ ላይ ምዕራባውያን لعائن الله عليهم وغضبه ولعنته عليهم وهلاكه واهلكهم الله افسدونا ወለድ حرام ነው በኪታባችን ብለን ያልናቸው ጊዜ አብሽሩ እናንተ ስለማታውቁ ነው ከዚህ ቀደም እኮ እኛ ይሁዶች አላህን እኮ ሸውደነዋል አሻወከላ ስለዚህ እኛ እንደሸወድነው እናንተ አሸውዱም እንዴ አሉ እንዴት ሸወዱት አላህ አስሐቡ السبت አላህን እንሸውድ ብለዋል አስሐቡ السبت ቁርአን ውስጥ ተገልጸዋል فلما قيل لهم اعبدوا الله يوم الجمعة فقالوا نريد يوم السبت جمعة كان ليو عبادة كان أدرقاتشو يازو يتبالو كذي يهودوش أينيام منفلقو قدامين نوال ارتو جمعة إشالاتشو يلم نيام منفلقو هسا عار قدامين نوم منفلقو انتبه አሁን ይሁዶች ሁሌ ሙዓኪሶች ናቸው ሁሌ ተቃራኒነት ነው ማንነታቸው ቀጥታ አይዋጥላቸው ለዚህ እኮ ነው ወንድና ሴት መጋባት ከተፈጥሮም ጋር የሚሄደው ስሜትንም የሚያረካው ዘርንም የሚያስቀጥለው ይሄ ነው ስርዓቱ እነሱ ሙዓኪሶች ተቃራኒነት አይደለ ማንነታቸው ወንድና ወንድ ነው የምንጋባው ሴትና ሴት ነው የምንጋባው الله እሺ ልጅ ተፈጠረ አላህ በፈጠረው ጾታ ላይ ተውመተው ወጋደል ይሄ ሰውነት አይደል እንስሳ እንኳን እኮ የጾታ ለውጥን እኮ አይመኘው እነሱ ከእንስሳ ወርደው ከከርከሮ ከውሻው ከአህያው ወርደው ወንድ ሳይፈልግ ነው የሆነውና ሴት ሆናለው ካለ የሴት ሆርሞን ወንወገዋለን ሴት ሳትፈልግ ነው የሆነች ወንድ ሆናለ ያለች እንደሆነ የወንድ ሆርሞንን በቃ እነሱ ተቃራኒነት ማንነታቸው واضح እሺ ስለዚህ የቅዳሜን ነው የምንፈልገው አሉ ተው አሉ በዘመኑ የነበሩት ነብይ ተው ግዴላችሁም ጁምዓን ተቀበሉ አሉ አይ በወቅቱ እነሱ ይተዳደሩ የነበሩት በአሳ ጠመዳ ነበር አሳ ጠምደው ነው የሚተዳደሩት ባህር ዳርቻ ስለሚኖሩ ከዚህ አላህ ተቆጣና እንግዳውሳ እንደዛ ከሆነ ጉዳዩ ቅዳሜ ጸሎት ብቻ ነው ዓለማዊ ስራ መስራት አይቻልም ብሎ ደነገገ ግልጽ ነው ግድ የለም እንቀበላለን ቅዳሜ ንግድ አይቻልም የአሳ ጠመዳ የሚባለው ነገር አይቻልም ማለት ግድ የለም እንቀበላለን እሺ ከዛ በሌሎች ሳምንቱ ሙሉ ስራ ትችላላችኋል ምን አሉ ቅዳሜ ዕለት መስራት አትችሉም አላቸው እንቀበላለን አሉ ከዛ ምን ሆነ ቅዳሜ አሳዎቻቸው እላይ መጥተው ይንሳፈፋሉ ቅዳሜ አብቅታ
እሁድ ስትገባ بعد المغرب ሲሆን ፀሐይ ስትጠልቅ አሳዎቹ ይሰምጣሉ ውስጥ አሸዋ ይሆናሉ ከላይ አይመጡ ሌላ ቀን ለማጥመድ ሲሞክሩ አያገኟቸው ቅዳሜ መተው የተንሳፈፉ እንቁልልጅ አይታችሁ እጡን አታገኙንም ይሏቸዋል እንዳያጠምዱ ተስማምተዋል እንዳይተው ረሃብ እየቀጣቸው ነው ያሉት ግራ ገባቸው ምን እናደርጋል ዘዴ ለምን አንዘይድም አላህን በዘዴ አንሸውደው ምን ያሉ ምን እናርግ እዚህ ጋር ውሃ ማቆሪያ እንቆፍር تعالوا ውሃ ማቆሪያ እዚህ ጋር እንቆፍር አገኙት اش واذا قيل لهم اسكنوا هذه القريه وكلوا منها حيث شئتم وقالوا حطه نعم وقالوا حطه وادخلوا الباب سجدا نغفر لكم خطيئاتكم سنزيدكم سنه قولا እንደዚያ በደለኞቹ የተባሉትን ቀየሩ غير الذي قيل لهم ከተባሉት ውጪም አደረጉ يعني ወንጀላችንን አራግፍልን وقولوا حطه ወንጀላችን አራግፍልን ብላችሁ ጠይቁ የተባሉ ጊዜ حطه ምትለዋን ቀየሯትና حنጣ አሉ የገብስ ዱቄት በሌላ ቃንቃ ይቀይረው ማለት ወንጀላችንን ማረልን ማለት እስቲ ምን መቀየር ይፈልጋል በቃ አይሁዶች ተቃራኒነት ማንነታቸው ነው ለማንኛውም غير الذي قيل لهم فارسلنا عليهم رجزا من السماء بما كانوا يظلمون ከሰማይ ቁጣችንን አወረድንባቸው በጥፋታቸው አማካይነት واسالهم እዚህ ጋር ነው እንግዲህ عن القريه التي كانت حاضره البحر ሲጠይቃቸው ይሁዶችን ምን ነበር የተከሰተው عن القريه ስለመንደሪቱ ጠይቃቸው የተከሰተው ነገር ነብዩ አቁም ሰለላሁ ዐለይሂ ወሰለም ይሁዶች ግን ተውራት ላይ አለላቸው ይሄን ታሪክ ያቃሉና ከዚህ ቀደም የነበሩ ሰዎች ገረው ምን እንደደረሰባቸው በራሳቸው አንደበት ይመስክሩ ጠይቃቸው ምን ነበር የሆኑት حاضره البحر ባህር ዳርቻ ላይ ይኖሩ የነበሩት اذ يعدون في السبت በሰብቲቱ በቅዳሜይቱ እለት መስራት ስለማይችሉ ይዘሉት ነበር اذ تاتيهم حيتانهم يوم سبتهم ቅዳሜ ለታ አሳዎቻቸው መተው ሲንሳፈፉና አይታችሁ ውጡ ሲሏቸው ሹራን እንደው በዝት ብለው እንዲሰተንሳፈው ሁሉም መቶስ ሲትረም እንዲ ሲርመሰመስ ሲያዩት ويوم لا يسبتون ቅዳሜ በማይሆንበት እለት ደግሞ لا تأتيهم አትመጣቸውም ማሳይቱ አሳ ማጥመሪያቸውን ሲወረውሩ አንድ አሳ እንኳን አያገኙም ሳምንቱን ሙሉ ይለፋሉ كذلك نبلوهم بما كانوا يفسقون እንደዚህ እኮ ነው ምን ፈትናቸው በማመጻቸው አማካይነት እሺ ምን ሆነ ሰፊ ስለሆነ ምን ሆነ ቅዳሜ አሳዎቹ መተው ይንሳፈፋሉ ከዛ ቅዳሜ ሳይሆን ሲቀር ደግሞ ይሰምጣሉ ምን እናደርጋሉ ተሐየሉ ዘዲን ዘይድ አላህም በዚህ መልኩ አንሸውደውም እንዴ ምን እናርግ እዚህ ጋር ውሃ ማቆሪያ እንቆፍር ከዛስ ቦይ እንቅደድለት ከዛስ ቅዳሜ እንክፈተው አሳዎቹ መተው ተንሳፈው ፀሐይን ይሞቃሉ ቦዩ ሲቀደድ ይዟቸው ይሄድና እዛችሁ ምን ይገባሉ ውሃ ማቆሪያችን ውስጥ ይገባሉ እየኛው አሳ አታጥምዱ የተባልነው ከባህሩ ነው እኛ ከባህሩ አላጠመድን እንግዳውሳ ያጠመድነው ከውሃ ማቆሪያው ነው በዚህ መልኩ ታዲያ እናደርግም እንዴ ያው አላሁ ጀለ ወዐዝ በዛ በነብዩ አማካይነት አስጠነቀቃቸው ታው ከአላህ ጋር እንደዚህ ሳይሆን የሚያዋጣው አጥፍተናል አክፍተናልና ይቅር በለን ጌታችን ጁምዓን ተቀበለናል እሺ ማለት ነው የሚያዋጣው እንቢ ካላችሁ
የባሰ ቁጣ ይወርድባችኋል በማለት አስጠነቀቃቸው እንቢ አሉ فلما عتوا عما نهوا عنه እንቢ ብለው ያመጹና ወሰን ያለፉ ጊዜ የተከለከሉትን አንተውም ብለው እንቢ ያሉ ጊዜ قلنا لهم بلنالناچو ለነሱ كونوا قردة خاسئين የተዋረዳችሁ ቂረዳዎች ሁኑ አልናቸው አለ ምንድነው ዝንጀሮ የተዋረዳችሁ ዝንጀሮዎች ሆናችሁ እረፉ ብለናልናቸውና ወደ ዝንጀሮነት ቀየርናቸው አለ ያ ጀማዓ አሁን ምን ቲዮሪ ነው የሚባለው ይሄ ሰው መነሻው ዝንጀሮ ነው የሚለው ቲዮሪው ምን ነበር ምን ዳርዊን ቲዮሪ የሚባለው የሰዎች መነሻቸው ምንድነው ብለው አሉ ዝንጀሮ አሉ እናት እና ልጅ ተከራከሩ አባዬ የሰዎች መነሻቸው ዝንጀሮ ነው ይለኛል አንቺ ደግሞ የሰው ልጅ መነሻው አፈር ነው አደም ነው ትይኛለሽ ግራ ገባኝ እንዴት ነው አይ የሰው ልጅ መነሻው እንኳን አፈር ነው አደም ናቸው ብላል እሱ ደግሞ እንደዛ ያለኝ ነው ያለው ለናት ግራ ገባት በቃ እኔም የዘሬን መነሻ ነግሬሃለሁ እሱም የዘሩን መነሻ ነግሮሃልና ተው ስለዚህ አሁን ከዝንጀሮ ነው መነሻው ብሎ የሚሉት መነሻቸው ይሄ ነው እነዚህ ሰዎች ግን ከ3 ቀን በኋላ ድምጥማጣቸው ነው የጠፋው ባሉበት ነው ሞተው እዛው የተቀበሩት ለማንኛውም ኢዘን እነዛ ሰዎች አይሁዳውያን ይሄንን ዘዴ እንደዘየዱት በአላህ ላይ አላህን ለመጨወድ አሁንም እኛ ላይ መተው ደግሞ ይሄንን ዘዴ እንድንዘይድ አደረጉ ምን አሉ ወለድ አው حرام ነው ነገር ግን البيع بالعينه የሚባል ስላለ በيع العينان ተጠቅማችሁ ወለድን መብላት ትችላላችሁ ብለዋል እሱ ምንድነው ቀደም እንዳልኳችሁ ሹፍ እቃውን እኮ ሲገዛው ቀቢልቱ ብሎ ሲል ምን ብሎ አለው በቃ የንብረቱ ባለቤት ሆነሃል አንተ የንብረቱ ባለቤት ከሆነ መልሶ መሸጥ ይችላል አይደል የንብረቱ ባለቤት ሊሆን ዘንዳ መግዛት ነው ያለበት የሰውዬ ደግሞ አልገዛም ሸጬልሃለሁ በ120 ሺህ ብር ብሎ ሲለው ተስማምቻለሁ በግብይቱ አለ አለቀ ብር አልሰጠውም ግብይት ማለት ምን ማለት ነው ግብይት ብሎ ማለት هي التقابض መቀባበል ማለት ነው እንካ ብር አምጣ እቃ ይሄ ነው ግብይት ብሎ ማለት ስለዚህ ይሄንን ዘዴ ዘይደን ስናበቃ ወለድና በላችኋለን አሉንና ዛሬ ላይ እዛው ተዘፍቀን ነው ያለነው وتبايعوا بالعينه بعينه مجزازات ሲጀምሩ وتتبعوا اذناب البقر የከብቶቻቸውን ጭራ ሲከተሉ يعني እርሻው ሲገቡ ዲንን ሲዘነጉ ثم قال وتركوا الجهاد في سبيل الله والله መንገድ ላይ መታገልን ሲተው በዓለማዊ ጉዳይ ሲጠመዱና ሲዘፈቁ ጭራሽ ጂሃድ የሚባል ነገር ተዛል ሲላቸው انزل الله بلاء الله ቁጣውን ያወርዳል فلا يرفعه عنهم ከነሱ ላይ ያንንም በላ ያንን ቁጣ ማነሳላቸው حتى يراجعوا دينهم ወደ ዲናቸው ተመልሰው ዲናቸው የሚያስተምራቸውን አስተምሮ እስኪ ተገብሩ ድረስ በፍጹም አላህ ያንን ቁጣ አነሳላቸው አለ اخوان ሰዎች ጥፋት ያጠፋሉ የሰሙ ጊዜ ደግሞ ከዛ ነገር መውጣት ይተበቅባቸዋል አንዳንዴ ከዛ ወንጀል ለመውጣት የሚጣናን ወንጀል ሊኖር ይችላል ዛሬን ሰራዋለን ነገን ተውበት እናረጋለን ተነግዳን ደግሞ አለን ኢላኸሪ ደዛ አይነት ነገር ሊገጥመን ይችላል ግን ይሄ ነገር በፍጹም እዛ ውስጥ ከዛው ጋር አይገናኝም ወለድን አንዴ ከሰማ በኋላ
ወለድ حرام መሆኑን አደገኝነቱን ከሰማ በኋላ መውጣትና መውጣት ብቻ ነው እንጂ መመለስ ከዚያም ተውበት አደርጋለሁኝ ብሎ ማለት በፍጹም አይገናኝም ሌሎች محرمات ላይ ቢሆን እንኳን ይሁን ይባላል فمن جاءه موعظة من ربه فانتهى فله ما سلف ስለወለድ ሲመከር ከጌታው ተግሳጽ መጥቶለት ከዚያም ይቅርታ ጠይቆ የተመለሰ ያለፈው አልፏልና ካሁን በኋላ ስላለው ብቻ ነው የሚጠነቀቀው ካሁን በኋላ የበላ ከዚህ ቀደም የበላኸውን ወለድ እንግዳ መልስና እንደ ያንዳንዱን ተሳስበ መልስ አይባልም አስተዋውሰውማ ምን ያህል እንደበላ አስተዋውስ ነብዩ ሰለላሁ ዐለይሂ ወሰለም ሪባን ውድቅ ሲያደርጉ اول الربا اضع የመጀመሪያ ሪባን ውድቅ ማደርገው ሪባ العباس ابن عبد المطلب ያጎቴን የአባስን ሪባ ነው ውድቅ ማደርገው በቃ ማለት ምን ማለት ከአብዱላህ ከአልዓባስ ابن عبد المطلب በሪባ የተበደራችሁ ሰዎች ዋናውን ብቻ መልሱ ካሁን በኋላ ወለድ እንዳሰጡት ብለው አወጁ ነብዩ ሰለላሁ ዐለይሂ ወሰለም አጎታቸው ስለዚህ ካጎታቸው ጀመሩ ማለት حراما كلكل ማድረግ ስንጀምር ከራሳችን ከቤተሰቦቻችን ነው መጀመር ያለብን يا ايها الذين امنوا وانفسكم واهليكم نارا ነውና ህጉ ከዛ ከአጎቴ ጀምራለሁኝ አሉ ካሁን በኋላ ሌሎቻችሁ መብላት የለባችሁም ለማለት وقال ما ظهر في قوم الربا في قوم الربا الا ظهر فيهم الجنون ህዝቦች ላይ ወለድ አይስፋፋም ማይንሰራፋም ገሃድም ወጥቶ አይበላም الا ظهر فيهم الجنون ابدنت ገሃድ ወጥቶ ቢበዛባቸው እንጂ سبحان الله ወለድ የሚበሉ ሰዎች አቂባቸው ይበላሻል ብለን ስንል እብድ ሆነው ይሞታሉ ያብዱና ራሳቸውን ያጠፋሉ ለምን ምዕራባውያን አሁን ደሃይቱ ኢትዮጵያ ላይ ነው ወይም ደሃ አፍሪካ ሀገር ላይ ነው ራስን ማጥፋት የሚበዛው ወይስ እነዛ አደጉ በለጸጉ መነደጉ የሚባሉት ምዕራባውያን ላይ ነው ራስን ማጥፋት የሚበዛው ያልክ እንደሆነ ስታቲክሱ ሲሰራ በአመት አብዛኛውን የራስ ማጥፋት የሚከሰተው እነሱ ዘንድ ነው السبب إلا ظهر فيهم الجنون ابدت بالنسو لا يقهاد هونو يسفافاباتشو الله النبي صلى الله عليه وسلم لمن ولد سلبلو يا سبحان الله ولد يبزابتال يجانانقال በጣም ውጥርጥር ይልና ጭንቀቱ ሲበዛበት ከዚህ ህይወት ራስን አላጠፋም ይልና ከትልቅ ፎቅ ይፈጠፈጣል ወይንም ራሱን ይገላል ወይ ይታነቃል الى اخره الا ظهر فيهم الجنون ولا ظهر في قوم الزنا በህዝቦች መካከል ላይ ዝሙት ሲስፋፋና ሲንሰራፋ ገሃድነቱ ነውርነቱ ሲዘናጋና በኖርማል እይታ ሲታይ الا ظهر فيهم الموت موت ይበዛባቸዋል بس موت ኮሮና ስንሰው ወሰደ ኤችአይቪ ስንሰው ወሰደ ካንሰር ስንሰው ይወሰደ ነው ያለው الا ظهر فيهم الموت السبب كثرة الزنا وظهورها مبزاتها منصرفاتها ነው ثم قال وما بخس قوم الكيل والوزن ሰዎች ሚዛንን ሲመዝኑ ሰፈርን ሲሰፍሩ አይቆርጡም አይሰልቡም ثم قال الا منعهم الله القطر كسماي يزنابن طبتا بكلكلاچو انجي الحديث حسن انتبه ويل للمطففين تفسير القراچوتم ويل للمطففين ነጋዴዎች ሰፋሪዎች መዛኞች ويل للمطففين ሰላቢዎች ወየውላቸው ሰላቢዎች እነማን ናቸው ሰላቢ ብሎ ማለት ሲሰርቅህ እንደሰረቀ ሳታውቅ የሚሰርቅ ሌባ ሰላቢ ይባላል ويل للمطففين ولم يقل الله عز وجل ويل للسارقين
ولكنه قال ويل للمطففين سلابيዎች ወየውላቸው ምን ማለት ነው ሰላቢ ማለት 1 ኪሎ ባቄላ ሲሰፍር ከዚያ ከ1 ኪሎ ባቄላ 3 ፍሬ 4 ፍሬ 5 ፍሬ የተመዘነለት ሰውዬ በማያውቀው ልክ ሰራቂ ማለት 5 ፍሬ 3 ፍሬ አጠራቅሞ 1 ኪሎ ሊሞላ በኋላ 300 ብር ሊሸጠው ወይሉ للمطففين አሰላለማቸውም በሁለቱም መልኩ ነው ደሞ ሲሸጡም ሲገዙም ነው የሚሰልቡት አለ አላህ الذين مطففوች ማለት اذا اكتالوا على الناس يستوفون يعني اذا اكتالوا من الناس ከሰዎች በሚገዙበት ጊዜ ተፈፍ አርገው የሚሰፍሩት ናቸው አለ በደንብ ሙልት አርገው ይሰፍራሉ አለ واذا كالوهم ለነሱ ሲሰፍሩላቸው አወዘኑهم ወይንም ሲመዝኑላቸው يخسرون ይሰልቧቸዋል በሁለቱም ይሰርቃሉ ማለት اذن ويل للمطففين الذين اذا اكتالوا على الناس يستوفون واذا كالوهم او وزنوهم يخسرون الا يظنون اولئك انهم مبعوثون ليوم عظيم አልገባቸውም الا يظنون على يعني الا يوقنون እርግጠኛ አይደሉም እነሱ የቂያማ ለታ እኔ ፊት ቆመው እንደሚተሳሰቡ እርግጠኛ አይደሉም ምን ليوم عظيم አደገኛው ቀን ከፊት እየጠበቃቸው እንዳለ አያውቁም يوم يقوم الناس لرب العالمين يا እለት ደግሞ እያንዳንዱ የሰው ልጅ አላህ ፊት ላይ ተሰይሞ ለሂሳብ የሚቆምበት እለት እኮ እየጠበቃቸው ነው ያለው ያ እለት እየጠበቀው እንዴት ይሰልባል አላህ Subhanahu Wa Ta'ala ዱንያ ላይ የሚኖረው ቅጣት እንዳለ ሆኖ አኺራ ላይ የሚመጣው የከፋ ነውና ተጠንቀቁ ነው وجاء في حديث فيه طويل رجم بهنا حديث لي እንዲህ ይላል ان آكل الربا والذي يمبلا سو يعذب حين يموت الى يوم القيامه كم يموتበት እለት ጀምሮ الى قيام الساعه እስከ ቂያማ ድረስ ይቀጣል بالسياحه في النهر يهنا حيق لاي وينم ወንዝ ላይ ዋኝ ይባላል الاحمر ቀይ በሆነ ወንዝ ላይ ዋኝ ይባላል الذي هو مثل الدم وهان አይደለም የሚመስለው ደም ነው የሚመስለው እዚያው ላይ ዋኝ ይባላል ويلقم بالحجاره እዚያው ውስጥ ባለበት ደሞ ዛ ደም ላይ የዋኘ ያለ ከላይ በኩል ድንጋይ ይመጣና ያንንም ድንጋይ አፍ ውስጥም ይወተፋል በዚያም ይወገራል وهو المال الحرام الذي جمعه في الدنيا ይሄ ዱንያ ላይ ሲሰበስበው የነበረው የሐራም ብር በዚህ መልኩ ይቀጣበታል ድንጋይ ሆኖ ይሆንና يكلف المشقه فيه እዚያ ውስጥም ደግሞ ከአቅም በላይ የሆነ ነገር እንዲተራ ይታዘዛል ويقم حجاره من نار كجهنم የሆነ መሳት ይወተፈበታል ይወገራል አፍ ውስጥ እንዲገባም ይደረጋል كما ابتلع الحرام ዱንያ ላይ የወለድን ብር حرام ነው ሲባልም ቢብሎ የጉቦን ብር حرام ነው ሲባልም ቢብሎ የየቲምን ብር حرام ነው ሲባልም ቢብሎ የማጭበርበርን ብር حرام ነው ሲባልም ቢብሎ የሰለባን ብር ተው ሲባልም ቢብሎ حرام ሲያግበሰብስ የነበረበትን ሆድ ይሄንን ያከማቸውን ንብረት በእሳት ይጋለና ዋጠው ተብሎ ይሰጣዋል ያ ሰላም جمعه في الدنيا هذا العذاب له في البرزخ ይሄንን ቅጣት የሚቀጣው በርዘኽ ላይ ቀብሩ ላይ ሆኖ ነው قبل يوم القيامه كقيامه بفيت ነው የሚቀጣው مع لعنه الله له يا الله ቁጣ ይውረድበት የሚለው እርግማንም እየተጨመረበትም ጭምር كما صح عن رسول الله صلى الله عليه وسلم انه قال 4 حق على الله الا يدخلهم الجنه አራት ሰዎችን አላህ ጀነት ላይ ያስገባቸው ወስኗል حق على الله ان لا يدخلهم الجنه ولا يذيقهم
نعمها መልካሟን እዛው ውስጥ ያለውንም ጸጋ ላያቀምሳቸው አላህ ወስኗል በሱ ላይም ውሳኔም አስተላልፏል مدمن الخمر خمرن በቋሚነት የሚጠጣ ሰካራም አስካሪ ሱስ ውስጥ ራሱን የዘፈቀ ሱሰኛ ሱሰኝነት በእስላም የተወገዘ ነው ሱሱ ምንም ይሁን ምን በደረጃ ይበላለጣል የትኛውም አቅላችንን የሚያስተንና ወፈፍ የሚያደርገን ነገር በሙሉ በእስላም የተከለከለ በደረጃ ይለያያል ግልጽ ነው የምናወራው የተቀበለ ለሱ እምቢ ያለም በሱ እኛ ግዴታችን እንወጣለን የትኛውም ሱስ በእስላም የተከለከለ ነው فمنهم من الكبائر ከነሱስ ከከባኢር የሚመደብ አለ ጀሃነም የሚያስገባ ጀነት የሚያስከለክል ከፊሉ ደግሞ ከከባኢር ባይመደብም من المنكرات ይሆናል ለምሳሌ ሲጋራ የሚያጨስ ሙስሊም حرام አይደለም አልከኝ አይደል حرام አይደለም አልከኝ حرام ከሆነ ከቁርአን ማስረጃ አምጣ አልከኝ አይደል ምንድነው ያልካለው ታውቃለህ ቁርአን ውስጥ ዳቦ حلال ነው ኦኬ እንጀራ حلال ነው የዶሮ ወጥ እንደዚህ ነው ሲጋራ እንደዚህ ነው ጫት እንደዚህ ነው መጠጥ እንደዚህ ነው እያንዳንዱ የሚበሉ የሚጠጡ ነገሮችን በሙሉ የሳይንስ መጽሐፍ ይመስል ይደርድርልኝ ይያልክ ኖ ቁርአን ጥቅል ህጎችን ነው የሚያወርደው ቁርአን ሙሃይሚን ነው እያንዳንዱ ዝርዝር ውስጥ ገብቶ አያወራም እንግዳውሳ በጥቅሉ ያወራል نبي صلى الله عليه وسلم اسمع جيدا لعله ينفعك إن شاء الله نبي صلى الله عليه وسلم يلاكبة مكن ياسي نقرن ويحل لكم الطيبات يحل لكم الطيبات ويحرم عليكم الخبائث ويحرم عليكم الخبائث طيبات حلال የሚያደርግላችሁ خبائثን حرام የሚያደርግባችሁ አድርገን ልከነዋልና ተቀበሉት አለ አላህ ነብዩ ሰለላሁ ዐለይሂ ما هي الطيبات وما هي الخبائث خبيث جمع الخبائث جمع الخبيث አይደል خبائث ማለት ምን ማለት الخبائث كل ما يضر في صحتك وفي مالك وفي مجتمعك ጤንነትህን የሚጎዳ ሀብትህን የሚጎዳ ማህበራዊ ህይወትክን የሚጎዳ አካልክን የሚጎዳ የትኛውንም የህይወት ክፍልክን የሚጎዳ ነገር በሙሉ رضي من رضي وأبى من أبى يتقبل يقبل انبي على انبي بل فهو محرم بكتاب الله عز وجل يتنيوم وي حبتكن وي ጤንነትክን وي ማህበራዊ ህይወትክን የሚጎዳ ነገር በሙሉ حرام ነው ويحرم عليكم الخبائث ويحل لكم الطيبات መልካሙን حلال የሚያደርግላችሁ ነው اقبلوه ينفعكم اذن مدمن الخمر መጠጥን አልተው ብሎ በቋሚነት የሚጠጣ ሰካራም ጀነት አይገባም የጀነትንም ሽታዋን መልካም ነገሮችንም ጭምር አያገኝም ወአኪሉ الربا ወለድንም የሚበላ እንደዚህ አያገኛትም ወአኪሉ ማለ اليتيم بغير حق የየቲምንም ንብረት ያለ አግባብ የሚበላ شوف وآكل مال اليتيم بلو بالنورو
فيه مشقة كبار يهون بالنبأ بغير حقنا على أقبابا بمعنى أني رحمه الله وندمي بكر بموت عارف لجوتشون تقولون يموتوا النزل وندمي نبرت الله لجوتشو جناز أنا تناچو سلزي لجوتشو اسكاز قول درس نبرتون داود كنا داود موين من داي كسر نبرتون ما استدادر على في النت إني لا يكودك نبرتون عندي سرا عندي لمن الدق ديك أتلي يا دركوين لجوتشون سمجم أني مبلا له كذا سلزي أهاكيلو مال اليتيم بلو زقتو بهون نورو يتيموش نبرتنا ونا مبلات حرامي هون بينبرة بغير حق يا الأقباب يمي بلا بلو بعقباب يمي بلو تنتواج لمن يالكن هنا مجللن يامت الله يتيموش نبرتاتشو بفصل ما نم داين كمسون داين كامران بيبال لنا قلاتشو نو يتيم نبرتنا ولا إنيا ليلانجرا للناس ليلانجرا ليجاكرنو هذا مو كبادو مرالاتشو نيجودوال سلزي من هذا نبرتاتشو يا الأقباب ندات بلو جن ينبرتاتشو حلافيوش كهوناتشو نبرتاتشو أسرولاتشو أبلواتشو كزيان بوجو بلو فكر يمج الرشاو العاق لوالديه إلا أن يتوبوا ولا جوتشاتشون يمياسكفونا يمياسكيمو سواج إلا أن يتوبوا توبة هادرقو كال تملسوا بستكر نزيهم سواج اندزاو جنة أيقابهم على إن شاء الله بميك الطلور رساتشن يقررتن نطبوش لما برارات مكرارة قال له بانك بيت مسارو سواج ولد إنيا نبلام نابلا لدنجي يالاچو نبرار كان نقدمو ما أرد قال الحبيب صلى الله عليه وسلم لعن الله آكل الربا اسمعوا لعن الله آكل الربا وموكله وكاتبه وشاهديه فكلهم سواء والذي يميبلو سوج يا الله قطا يورد باتشو نبينا صلى الله عليه وسلم وموكلهم أبيهم يا الله قطا يورد بات ولا سجو ولا تكبايهم سجو ولا تالاچو سوستنيا وكاتبه ولد سيبلا سيسد يعني يوم ولد سيقبل وليم يصفلاچو صحافيو وشاهدي ሁለቱ ደግሞ ምስክር ሆነው የሚቀርቡት መስካሪዎች ሁሉም በወንጀል እኩል ናቸው ዋለ ሐዲስ ገባችሁ ስለዚህ ምን ይበጀን አላችሁ አይደለ ወለድ ዕውቀቱን ሰጥቷችኋል ተምራችኋል በዛ ዘርፍ አይደል ወትሮውን እኔ ተማርኩት በዚህ ዘርፍ ነው ኢኮኖሚክስ ተምር ያለሁኝ ስለዚህ ሌላ ቦታ ልቀጠር ዘንድ አላገኝም የማገኘው ኢኮኖሚክስ ነው አካውንታንት ነው እዛ የሚገቡት ኢኮኖሚክስ አይደል እዛ ገብቼ ካልሰራሁኝ በቃ ሙያዬ ሌላ ጋር ስለማያስገባኝ ስራ አጥ ከመሆን ምን ላድርግ ከሚርበኝና ልጆቼን ከሚርብብኝ ብዬ ነው የተዘፈቅኩበት አላችሁ አይደለ ዛሬ ደግሞ እስላሚክ ባንክ ብሎ ተከፈተል ከወለድ ነፃ ተብሎ ተከፈተል ይሄኛው የበለጠ ተጨማሪ ደሞዝ ይከፍለኛል ብለህ ቁጭ ብለህ ያልክ እንደሆነ ዳኢመን ወአበዳ ኩለማ አከልተ ذاك المال ሁሌም ያንን ንብረት ሆድ ውስጥ እንዳስገባህ ቁጥር ተንዚሉ عليك لعنة الله وملائكته والناس أجمعين يا الله ارجمان يا ملائكتوچم ارجمان يا مؤمنانوچم ارجمان بقطتامهم بتزواري ولد بيوچ لاي يوردال لما لأن الله قال آكل الربا وموكله وكاتبه وشاهديه فأذنوا بحرب من الله ورسوله ولد بيون ولد سجون لولد وليم مصفون لولد مسكر يميهونتون ሁሉንም
ከኔ ጋር ጦርነት እንግጠምና ከነብዩም ጋር ጦርነት ገጠሙና የሚያሸንፈውን እኒ ኑ ሜዳ ግቡ ብሏል አላህ ጀለ ወዐላ ሰሚዕቱም اللهم اشهد الله انت مسكر تفضل ملس الحمد لله سبحانك اللهم وبحمدك